ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የጦር መሳሪያ የመከላከያ ወይንም ወታደራዊ ምርቶችን ዛሬ ላይ ከ6 በላይ ለሆኑ የአፍሪካ ሀገራት እየሸጠች መሆኑን ተናገሩ። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ሪፖርት ተረጋገጠ። አሜሪካ በሆርሙዝ ወሽመጥ የቆሙ መርከቦችን እየመራች ልታስወጣ መሆኑን ፕሬዝዳንት ዶናልድ ትራምፕ ተናገሩ። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ተሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ሪፖርት ተረጋገጠ። ይህን ይፋ ያደረገው የፌዴራል ፖሊስ የ2018 ዓ.ም በጀት ዓመት የ9 ወራት እቅድ አፈጻጸሙን ለሕዝብ ተወካዮች ምክር ቤት ሕግና ፍትህ ጉዳዮች ቋሚ ኮሚቴ ሚያዝያ 21 ቀን 2018 ዓ.ም ባቀረበበት ወቅት ነው። ፖሊስ በዚህ ወቅት እንዳብራራው በአገር ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ከፍተኛ ባለስልጣናትና ታዋቂነታቸውን ተጠቅመው ህብረተሰቡን የዘረፉ አርቲስቶች 78 ቢሊዮን ብርና 134 ሚሊዮን ዶላር ወይንም በወቅቱ ህጋዊ የባንክ ምንዛሬ ከ98 ቢሊዮን ብር በላይ ጉዳት ማድረሳቸውን ወይንም ህብረተሰቡን መዝረፋቸው በኦዲት ምርመራ አረጋግጧል። የፌዴራል ፖሊስ የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሊሳ አብዲሳ ወንጀል ነክ የሆኑ ምርመራዎች ላይ የሙስና ምርመራ ወንጀሎች እንዴት እንደሚፈጸሙ ሲያብራሩ ሙስና በባህሪው እጅግ ውስብስብና ድርጊት ፈጻሚው በረቀቀ መልኩ የሚፈጽመው በመሆኑ ይህንን በማስረጃ ማረጋገጥ በጣም አስቸጋሪ ነው ብለዋል። የሙስና ወንጀል ፈጻሚው ከራስ አርቆ ውጭ ሀገሮች ድረስ ንብረት የሚያሸሽና የሚያከማች በመሆኑ እነዚህን ማውጣት ከባድ በመሆኑ ልዩ ስርዓቶችን በመዘርጋት ከሌሎች ተቋማት ጋር ትብብር ማድረግና የኦዲት ውጤቶችን የሚጠይቅ ስራ ነው ብለዋል። የኦዲት ስራ ከሌለ በሙስና የደረሰውን ጉዳት መለካት እንደማይቻል ምንም እንኳን ከዋና ኦዲተር መስሪያ ቤት ጋር ጥሩ ግንኙነት ቢኖርም በሚፈለገው ደረጃ ምርምሩ ውጤት ላይ ለመድረስ ከባድ መሆኑን ተናግረዋል። በ9 ወራት በህዝቡ እይታ ውስጥ ያልነበሩ በተለይ ከማዳበሪያ ግዢ ጋር በተገናኘ የግብርና ኮርፖሬሽንና የባህር ትራንስፖርትና ትራንዚት ባለስልጣናት በማዳበሪያ ግዢ ሙስና እንዲሁም በኢትዮጵያ ኤሌክትሪክ ኃይል ውስጥ የተፈጸመ ምዝበራ ላይ ከፍተኛ ምርመራ በማካሄድ ትልልቅ የመንግስት አመራሮችና ዕውቅናቸውን በመጠቀም ዘረፋ የፈጸሙ አርቲስቶች ላይ ተጠያቂነት ማረጋገጥ ችለናል ብለዋል። ሪፖርቱን ያቀረቡት ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው ፌዴራል ፖሊስ በኮንትሮባንድ ዝውውር መከላከል ስራው በ2018 በጀት ዓመት የመጀመሪያዎቹ 9 ወራት 20.5 ቢሊዮን የሚገመት ሸቀጦችን በቁጥጥር ስር መዋሉን ተናግረዋል። በጦር መሳሪያ ዝውውር ከኤርትራ ወደ ኢትዮጵያ ገብቶ በትግራይ በኩል ለጽንፈኛ ቡድኖች ሊተላለፍ የነበረ 56000 በላይ ጥይትና ከ241 በላይ መሳሪያዎች ተይዘዋልም ብለዋል። አዲስ አበባ ሞባይል የሚነጥቁ የመኪና ስፖኪዮ የሚሰርቁ አይነት የወንጀል ጉዳይ ካልሆነ ህብረተሰቡን ስጋት ውስጥ የሚከት የተደራጀ የወንጀል ተግባር የሚፈጸምበት ከተማ አይደለም በማለትም ተናግረዋል። በጸጥታ ደህንነት መለኪያ ከብዙ ያደጉ ሀገራት ከተሞች በጣም የተሻለ ተመራጭ ከተማ መሆኑን የሚያሳይ ብዙዎች የመሰከሩለት በየትኛውም ሰዓት ሰዎች ቀንና ሌሊትም በነጻነት የሚንቀሳቀሱበት ከተማ ነው በማለትም ገልጸዋል። በኮንትሮባንድ ንግድም የመንግስት ኃላፊዎች ኔትወርክ የሌለበት መሆኑን በተጨባጭ በኦፕሬሽን አረጋግጠናል ብለዋል ኮሚሽነር ደመላሽ። ከምክር ቤት አባላት መካከል አዳሌ ኦዳ የተባሉ አባል ፖሊስ አሁን ደረስኩበት በሚለው ደረጃ እዚህ ከተማ ውስጥ የሚፈጸሙ ወንጀሎች ከፖሊስ ያመልጣሉ ብዬ አላስብም ብለው ተሰብሮ ንብረት ተሰርቆብኝ አካባቢ ያሉ ካሜራዎችን ፈልጌ ለፖሊስ መረጃ በሰጥም ክትትል ተደርጎ ተጠርጣሪ መያዝ አልተቻለም በማለት ጠይቀዋል። አክለውም አሁን የምንናገረውን ያክል በቴክኖሎጂ አድገናል፣ እንዲህ እየሰራን ነው ብለን ስንናገር ህዝቡ ምን ይላል በማለትም ጠይቀዋል። የፌዴራል ፖሊስ ኮሚሽን የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሊሳ አብዲሳ በበጀት ዓመቱ በተፈጠረ የምርመራ አቅም በወንጀል የሚጠረጠሩ ሰዎችን አስሮ ከመመርመር ቀድሞ ሊሰበሰቡና ሊመረመሩ የሚገባቸውን ሰነዶች አጠናክረን ወደ መያዝ ነው እየሄድን ያለነው የሚል ምላሽን ሰጥቷል። በአደገኛ ዝውውር የኢትዮጵያ አየር መንገድን በመጠቀም በተለይም ናይጄሪያውያን በድግግሞሽ እንደሚያዙ ገልጸዋል። በ9 ወራት ውስጥ ከ44 ቢሊዮን ብር በላይ በህገ ወጥ የአዋላ ዝውውር ተሳትፎ የተገኙ 92 ተጠርጣሪዎችን ወደ ህግ አቅርበናልም ብለዋል። በሞባይል ባንኪንግ በሚፈጸሙ የፋይናንስ ወንጀሎች በየቀኑ ህዝቡ ላይ እየደረሱ ያሉ ተደጋጋሚ ክስተቶች ናቸው ያሉት ኮሚሽነሩ ወንጀሉን የሚፈጽሙ ሰዎች በቀላሉ ተፈልገው የማይገኙና ቋሚ አድራሻ የሌላቸው በመሆናቸው የዜጎች ንቃተ ህሊና ማደግ ትልቅ ሚና አለው ብለዋል።
ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የጦር መሳሪያ የመከላከያ ወይንም ወታደራዊ ምርቶችን ዛሬ ላይ ከ6 በላይ ለሆኑ የአፍሪካ ሀገራት እየሸጠች መሆኑን ተናገሩ። ጠቅላይ ሚኒስትር አብይ ይህን የተናገሩት ኢትዮጵያ ታምርት የተሰኘ ስያሜ ባለው የምርቶች ጉብኝት መርሃ ግብር ላይ ነው። በዚሁ ላይም ኢትዮጵያ ከዚህ ቀደም ከውጭ ታስገባቸው የነበሩትን ወታደራዊ ወይንም የመከላከያ ምርቶችን አሁን ላይ ከራሷ ተርፋ ለሌሎች የአፍሪካ ሀገራት መሸጥ መጀመሯንም ነው ያነሱት። ከመከላከያ አንፃር እንኳን ብንወስድ የዛሬ 4-5 ዓመታት ከውጭ እናስገባቸው የነበሩ ምርቶች ጥቂት የማይባል የምርት አይነት ዛሬ ከ6 በላይ የአፍሪካ ሀገራት እየሸጠን እንገኛለን። ሆኖም ጠቅላይ ሚኒስትር አብይ ኢትዮጵያ ወታደራዊ ምርቶቹን ለየትኞቹ የአፍሪካ ሀገራት እንደሸጠች አልተናገሩም። ይህም ብቻ ሳይሆን ሀገሪቱ ለ6ቱ የአፍሪካ ሀገራት የሸጠቻቸው የጦር መሳሪያ አይነቶችንም አልዘረዘሩም። ነገር ግን ከዚህ ቀደም በነበሩ ሁነቶች ኢትዮጵያ ተተኳሽ ጥይቶችን በብዛት ያመረተችባቸው ፋብሪካዎች ተጠናቀው ስራ መጀመራቸው እንደመነገሩ ሀገሪቱ ለአፍሪካ ሀገራት ኤክስፖርት ካደረገቻቸው ምርቶች ውስጥ ተተኳሽ ጥይቶቹ ሊገኙ እንደሚችሉ ይገመታል። በዚሁ መድረክ ላይ ጠቅላይ ሚኒስትር አብይ አህመድ የሀገሪቱን የባንክ ዘርፍ የብድር አሰጣጥ ሊቀየር የሚችል ህግን መንግስታቸው በቅርቡ ሊያወጣ እንደሆነ ገልጸዋል። ይህም ባንኮች በጥቅሉ ከሚሰጡት ብድር ለአምራች ኢንዱስትሪ ዘርፍ መስጠት የሚገባቸውን ብድር የሚወስን ነው። በቅርቡ በነበረን ግምገማ የተገነዘብነው ነገር ዛሬም ለማየት እንደሞከርኩት አሁንም ቢሆን የኢትዮጵያ ፋይናንሻል ሴክተር ለኢንዱስትሪው የሚያቀርቡት ብድር ድጋፍ አነስተኛ ሆኖ አግኝተነዋል። በዚህም ምክንያት በሚቀጥሉት ጥቂት ሳምንታት ምናልባት ወር ባልሞላ ጊዜ ውስጥ ህግ እናወጣለን። እያንዳንዱ የኢትዮጵያ ሀብት ምን ያህል ፐርሰንቱ ወደ ኢንዱስትሪ መፍሰስ እንዳለበት በግልም በመንግስትም ባንክ ህግ ስለምናወጣ ከፋይናንስ ጋር ያለው ቻሌንጅ እንዳለ ይቀረፋል ብዬ መናገር ቢያስቸግረኝም አሁን ግን ኢንዱስትሪው ሊያገኝ የሚገባውን ድርሻ እንዲያጣ ያደረጉ ሰው ፈጠር ችግሮች የሚቀረፉበት ህግ ለማውጣት የኢትዮጵያ መንግስት በስራ ላይ ስለሆነ ይህ ለእናንተ ትልቅ ብስራት ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ። የኢትዮጵያ መንግስት ይህን አይነቱን ህግ የሚያወጣ ከሆነ ለኢንዱስትሪው ዘርፍ መልካም ቢመስልም ከዚህ ቀደም እንደነበረው ንግድ ባንኮች ላይ ገደብን የሚያስቀምጥ ሊሆን ይችላል። የንግድ ባንኮች ብዙ ጊዜ እንደ አምራች ኢንዱስትሪ ላሉ የመክፈያ ጊዜያቸው ረጅም ለሆኑ ዘርፎች የሚሰጧቸው ብድሮች አነስተኛ ናቸው። የሚሆነው የሚሰበስቡት ቁጠባም ብዙ ቶሎ የሚገላበጥ ስለሆነ ነው። ኢህአዴግ ኢትዮጵያን በሚመራበት ጊዜ ለአምራች ኢንዱስትሪው ብድርን ለማቅረብ ባንኮች ከሚሰጡት እያንዳንዱ ብድር ውስጥ የብድሩን 27 በመቶ የሚሆነውን ገንዘብ ከኢትዮጵያ ብሔራዊ ባንክ ቦንድ እንዲገዙበት ያስገድድ ነበር። ብሔራዊ ባንክ ይህን ያደርግ የነበረው ገንዘቡን ለኢትዮጵያ ልማት ባንክ በመስጠት በዚያው ለኢንዱስትሪዎች ለማበደር ነበር። ነገር ግን ንግድ ባንኮች በነገሩ ፍጹም ደስተኛ አልነበሩም። ከብሔራዊ ባንክ ቦንዱን የሚገዙበት በአነስተኛ ወለድ በመሆኑም እንዲሁም ገንዘቡ የሚመለስላቸው በ5 ዓመት ከመሆኑም ጋር ተያይዞ ቅሬታ ነበረባቸው። አሁን የጠቅላይ ሚኒስትር አብይ መንግስት ለኢንዱስትሪ ብድር የሚሰጥበት ህግ ከእንደዚህ አይነት ገደቦች በነፃ መንገድ እንደሚተገብረው ገና አልታወቀም። አሜሪካ በሆርሙዝ ወሽመጥ የቆሙ መርከቦችን እየመራች ልታስወጣ መሆኑን ፕሬዝዳንት ዶናልድ ትራምፕ ተናገሩ። ትራምፕ መርከቦቻቸው በሆርሙዝ ወሽመጥ የቆሙባቸውን ሀገራት እንደሚያግዙም ተናግረዋል። ለኢራን፣ ለመካከለኛው ምስራቅና ለዩናይትድ ስቴትስ ደህንነት ሲባል ለሀገራት መርከቦቻቸውን እየመራን እገዳ ከተጣለበት የውሃው አካል እንደምናስወጣላቸው ነግረናቸዋል። ስለዚህ በነጻነት ወደሚቀጥለው ጉዳያቸው መሄድ ይችላሉ ሲሉ በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ትራምፕ በሆርሙዝ ወሽመጥ ቆመው ያሉትና አሜሪካ ድጋፍ ልታደርግላቸው መሆኑን የነገረቻቸው የየትኞቹ ሀገራት መርከቦች እንደሆኑ አላሳወቁም። ትራምፕ ፕሮጀክት ፍሪደም የነጻ ፕሮጀክት ሲሉ የጠሩት ይህ መርከቦችን ከወሽመጡ የማስወጣት ሂደት ዛሬ እንደሚጀመርም ተናግረዋል። ትራምፕ የመርከቦችን የማስወጣቱ ሂደትን ለማደናቀፍ የሚሞክር ካለ የኃይል እርምጃ እንደሚወስዱም አስጠንቅቀዋል። ኢራን ከየካቲት ወር መጨረሻ ጀምሮ በወሽመጡ ላይ የሚደረግ እንቅስቃሴን ሙሉ በሙሉ አግዳለች። ዩናይትድ ስቴትስ እንዲሁም ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡም እገዳ ጥላለች።
የኢራን አብዮታዊ ዘብ አዛዥ የነበሩትና አሁን የፓርላማ አባል የሆኑት ኢብራሂም አዚዝ በማህበራዊ ሚዲያ ገጻቸው ላይ ማንኛውም የአሜሪካ ጣልቃ ገብነት እንደ የተኩስ አቁም ጥሰት ይቆጠራል ብለዋል። ትራምፕ በትሩዝ ሶሻል ልጥፋቸው ላይ የአሜሪካ ተወካዮች ከኢራን ጋር በጣም አዎንታዊ የሆነ ውይይት ማካሄዳቸውን ጠቅሰው ሁላችንንም በጣም በጎ ወደ ሆነ ነገር ይመራል ብለዋል። አክለውም መርከቦችን ከወሽመጡ የማስወጣት ዘመቻ የሰብአዊነት እርምጃ መሆኑን ተናግረው በአሜሪካና ኢራንና ሌሎች የመካከለኛው ምስራቅ ሀገራት ስም የሚደረግ መሆኑንም ገልጸዋል። ትራምፕ በዚህ ልጥፋቸው ላይ ከቴህራን ጋር ያለው ትብብር በምን መልኩ እንደሚስተናገድም ያሉት ነገር የለም። ትራምፕ የመርከብ እንቅስቃሴው ምንም ጥፋት ያልፈጸሙ ሰዎችን፣ ኩባንያዎችንና ሀገራትን ለማስለቀቅ የሚደረግ ብቻ ነው ሲሉም አብራርተዋል። የአሜሪካ ማዕከላዊ ዕዝ በፕሮጀክት ፍሪደም ላይ 15000 ወታደሮች ኢላማቸውን ለይተው የሚመቱ ሚሳኤል ማምከኛዎችን እንዲሁም ከ100 በላይ አውሮፕላኖች እንደሚሳተፉም አስታውቀዋል። በባህረ ሰላጤው ጦርነት ከተጀመረበት ጊዜ አንስቶ ወደ 20 ሺህ የሚገመቱ ባህርተኞች መንቀሳቀሻ አጥተው መቆማቸው ይገመታል። የዓለም 20 በመቶ የሚሆነው ነዳጅ ዘይትና የተፈጥሮ ጋዝ የሚተላለፈው በሆርሙዝ ወሽመጥ በኩል ነው። በሌላ በኩል ኢራን ላቀረበችው የሰላም እቅድ አሜሪካ ምላሽ መስጠቷን ገልጻለች። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ አሜሪካ የሰጠችው ምላሽ በፓኪስታን በኩል እንደደረሳቸውና እየተመለከቱት መሆኑን መናገራቸውን ታስኒም የዜና ወኪል ዘግቧል። አሜሪካ እስካሁን ድረስ ለቴህራን የሰላም እቅድ ምላሽ መስጠቷን በይፋ አላሳወቀችም። ይሁን እንጂ ፕሬዝዳንት ትራምፕ እሁድ ዕለት ለእስራኤሉ ካን ኒውስ እቅዱ ተቀባይነት የሌለው መሆኑን ተናግረዋል። የኢራን መገናኛ ብዙሃን የቴህራን ባለ 14 ነጥብ የሰላም እቅድ ዋሽንግተን ጦሯን ከድንበር አካባቢ እንድታርቅ፣ የኢራን ወደቦች ላይ ያላቸውን እገዳ እንድታነሳ እንዲሁም የትኛውም ግጭት እስራኤል በሊባኖስ ላይ የምትፈጽመውን ጨምሮ እንዲቆምም የሚጠይቅ ነው። እቅዱ በሁለቱ ሀገራት መካከል በ30 ቀናት ውስጥ ስምምነት እንዲደረስ ይጠይቃል። የኢራን መገናኛ ብዙሃን አክለው የሰላም እቅዱ ሁለቱም ተፋላሚ ወገኖች አሁን ያለውን የተኩስ አቁም ከማራዘም ይልቅ ጦርነቱን በማቆም ላይ ትኩረት እንዲያደርጉ ይጠይቃል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይን አሁን ባለው ደረጃ ስለ ኒውክሌር ድርድር የለም ብለዋል። ይህም መረጃ ትራምፕ የኢራንን አዲስ የድርድር እቅድ አልወደድኩትም በማለት ውድቅ ካደረጉት ሀሳብ ጋር የሚጋጭ ሆኗል። ምናልባትም አሜሪካ በምላሹ የራሷን አዲስ እቅድ ልካ ሊሆን እንደሚችልም ተገምቷል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ